አዲሱን ስልክ እሰጣለሁ እናወራለን እሺ እንችላለን ስለ ሁሉም ነገር ምንም ሳልደብቅ ነገር አለው ስለ ራስህ ከነገርከኝ ይበቃል ስሙን መስማት ላፈልግ ትችላለህ ግን ባሪስ ሐክመናውን ደውሎ ነበር መስማት አልፈልግም ምንድነው የሚለው እኔ እንጃ ድንገት አዲስ ነገር ከተገኘ እሱ ሊጠይቀኝ ነው የደወለው መሰለኝ ለምንድነው የጠየቀህ ስራ እንደለቀቅ ካላወቀም ነበር ሰበብ ነው ባክህ ምናልባት ስላንተ አዲስ መረጃ ማወቅ ፈልግ ይሆናል ጉኒ መጠየቅ ይችላል ነበር አንተ መጠየቁ ምን አስፈልገ እንዴ ኩዚ እንደዚህ አትናደድ እንጂ እንደማንኛውም ሰው ነው ያናገረኝ የማይረባ መንገዱ በይ በኩል ነው በቀኝ በኩል ሂድ ደህና አደርክ ጌቴ ደህና አደርክ ምን ተገኘ እንዴት በጠዋቱ ደስተኛ ትመስላለህ አዎ ነኝ ምን ተፈጠረ ምንም አዲስ ነገር የለም እንዲሁ ጥሩ ቀን እንደሚሆን ተሰምቶኝ ነው ጥሩ ቢሆንልህ ጥሩ ነው ለሁላችንም ደህና አደርሽ እንዴት አደርክ ብትቀሰቅሰኝ ኖሮ አብረን እንሮጥ ነበር አሳዘንሽኝ አባቴን አናግሬው ነበር ኩዚ ሄዷል በጣም ጥሩ ዜና ነው ተገላገል ይመስለኛል ጉኒ አቤት ስለ እናት ምን እያሰብክ ነው እንዴት ማለቴ መጥፎ ሁኔታ ላይ ነበረች አሁን ግን ተስተካክሏል አባትን ፈታችሁ ከትናንት ጀምሮ አዲስ ህይወት ጀምራለች እና ከዚህ በኋላ ምን ማድረግ እንደምትፈልግ ማወቅ አለብን መቼም የራሷ አቅድ ይኖራታል ይኖራት ስለ ህይወቷ ምን እንደምታስብ ማወቅ አለብን ግን ያሁን የምናገረው ነገር ሊያስቀይም ይችላል የእናት እዚህ መሆን ምናልባት አንዳንዴ እኔን ይረብሸኝ ይሆናል እሷ ግን ከኛ ቤት መውጣት ላትፈልግ ትችላለች ምንድነው ማድረግ የፈለገችው እስኪ በደንብ ጠይቃትና አረጋግጥ ጉኒ እባክህን አናግራት እሺ አናግራታለሁ ምናልባት እኛን እርዳታ መጠየቅ ያሳፍራት ይሆናል ማለቴ አንድ እድል ብቻ ያላት መስሎ ሊታየት ይችላል ብዬ አስቤ ነው እሺ አናግራታለሁ አልኩሽ ባኑ ያን ያለ ያሳስብሽ እሺ ባኑ ደህና አደርሽ ልጄ ምን ነው እንዲህ በጧቱ ልሮጥ ነው እሺ ሂጂ
ወይዘሪት ዘይነብ የተለያየ ቀለም ያለው አንድ አይነት አሰራር ልካለሃለች። ደህና አደርክ ጌታዬ? ደህና አደርክ? ጡቦቹ በተመሳሳይ አሰራር እንዲሰሩ ፈልጋለሁ። እሺ የቶኑንም ግማሽ ማየት ፈልጋለሁ። ገባኝ። የቀለሞቹ ውህደት ዋጋው ላይ የሚያመጣው ልዩነት ማወቅ አለብን። በሚስጥር ቁጥር መሰረት ነው የተሰራው። የተለያየ የሙቀት መጋገሪያ ያስፈልገናል። ወይዘሪት ዘይነብ ስትመጣ አብረን እንሄድና የመጨረሻውን የዲዛይኑን ስራ እናያለን። እሺ አቶ ካን። አመሰግናለሁ። ምንም አይደል። ሰላም። የውሉ ርቀቶቹን እየፈለኩ ነበር። ጉኒ ጠረጴዛ ላይ እንደሚያስቀምጥልኝ ነግሮኝ ነበር፣ ግን ረስቶታል መሰለኝ። ድርጅቱ ውስጥ አለ? ባናገረው ደስ ይለኝ ነበር። አይ እስካሁን አልመጣም። እንገናኛለን። ልሄድ ነው። ማታ ወደ ቤት ልሄድ ነው። ሄጄ ሁሉም ነገር እንዴት እንደሆነ አያለሁ። ምናልባት ማታ ልንገባ እንችላለን። ስለዚህ ዛሬ ቤታችን እንተኛለን ማለት ነው። ብዙ ጊዜ አጥፍተናል። ህይወታችንን በትክክል መኖር አለብን። እረፍት አድርጊ። ማታ መጥቼ ወስድሻለሁ። እስከዛ ድረስ እስኪወጣልሽ መልቀስ ትችያለሽ። ቤታችን ስትሄጂ ግን ከምሬ ሐክመንን ሆነሽ ነው እንጂ ሌላ ሰው ወዳ የምትሰቃይ ሴት ሆነሽ አይደለም። ደህና አደርክ ካን? እንዴት አደርክ? ሰላም ነው? ደህና። ጫጉላ ሽርሽሩ አበቃ። ዛሬ እንነሳለን። ነገ ወደ ስራ ይመለሳለሁ። የምነግርህን ነገር ቀለል አድርገህ ስማ። እኔ አልጨናነቅም፣ ግን አንድ የተፈጠረና ያስጨነቀኝ ነገር አለ። ምንድነው? ቡራክ አታልካሊ የጉኒ መሳቢያዎች ሲፈትሽ አይቼዋለሁ። ኧረ እባክህ። ሊያስረዳኝ ሞክሮ ነበር፣ ግን እርግጠኛ ነኝ እየዋሸ ነው። ባይሆን ኖሮ አልደውልም ነበር። ትክክል ነህ። ልክ ነው ያረከው። ችግር ማስነሳት አልፈልግም። ለዛም ነው ጉኒ ጋር ያልደወልኩት። ልክ ነህ። ለነገሩ በመሃላቸው ምን እየተፈጠረ እንደሆነ አላወኩም። ምናልባት ይቀራረቡ ይሆናል። ቡራክ ነው ትላንትና የጉኒን አባት ሆስፒታል የወሰዳቸው። ስለዛ ምሽት ቅሬታ አለኝ። ቡራክ አንድ ነገር ለማድረግ በእርግጠኝነት ሞክሮ ነበር። እኔም ጥሩ ስሜት እየተሰማኝ አይደለም። በቃ እንድታውቀው ብዬ ነው። አመሰግናለሁ። ቻው። ነገ እንገናኛለን።
እንገናኛለን በቃ። አመሰግናለሁ። እንገናኛለን። እኔ እዚህ እጠብቃለሁ። አንተ ሂድ። ከ5 ደቂቃ በላይ አይፈጅም። እኔ እኮ አይደለሁም በረራ ያለብኝ። በልፍጠን። በራስሽ መተማመን እንደማትችይና እንደተጎዳሽ አውቃለሁ ሲማይ። በጣም አዝኜልሻለሁ። ለዛ ነው እንድትጠነቀቂ እየነገርኩሽ የነበረው። ከዚህም በኋላ ራስሽን ጠብቂ። ምክርሽን ተቀብያለሁ። በጣም አመሰግናለሁ። ማን ነው? እኔ ነኝ። በሩን ክፈች። ምንድነው የምናደርገው? ምን የሚያስደነግጥ ነገር አለ? አትክፈችው። አሁን እዚህ ድረስ እኔን ለማስጠንቀቅ ከመጣሽ በምንም ሁኔታ እሱን ለማግኘት አትችይም። እባክሽ እዚህ እንዳለው እንዳትነግሪው። ለእኔ ነገርሽኝን ለእሱ ንገሪው። በቃ አለቀ። ሰላም ነው? ዛሬ ትሄዳለህ አይደል? አሁን ወደ አየር መንገድ እየሄድኩ ነው። ቻው ሳትል መሄድ አቃተ? እውይ የኔ ማር። ያህል ልሰጥሽ ነው የመጣሁት። ለትንሽ ጊዜ ይጠቅምሻል። ስራ እስክታገኝ ድረስ የቤት ኪራይሽ ይከፈላል። በየወሩ ገንዘብ ልክልሻለሁ። ራስሽን ለመንከባከብ ሞክሪ። በቻልሽው ፍጥነት ስራ ጀምሪ። እሺ? ዝም ብለሽ ቁጭ አትበይ። እንዳንተ ጠንካራ አይደለሁም። ማምለጥ አልችልም። አንድ ነገር ማግኘት አለብኝ። ታገኛለሽ። ምንም አትሆኝም። እሺ ሂድ። ችግርህን በሙሉ ትተህ ሂድ። ምንድነው የምትይው? ባለቀ ሳል ታብሳጭኛት ሞክሪ። ኬምሬን ቻው አልካት? እንደምትይ ስታውቅ ምናለች? እባክህን አትሂድብኝ ብላ እንድትቀር አልለመነችህም? ሲማይ ይበቃሻል። አፍሽን ዝጊ። ዘይነብስ? እሷንስ ቻው አልካት? አሁን መምጣት ትችያለሽ። ፍቅረኛሽ ሄዷል። ቻው አላለሽም አይደል? ማታ ደውሎልኛል። እኔ ይህንን እንደ መሰናበቻ አድርጌ አላየውም። ለረጅም ጊዜ እንደማትቆይ አውቃለሁ። ወዲያው ተመልሰ ነው የምትመጣው። ምንም ያህል አለማመን ብትፈልግም አያስችልህም። ትመለሳለህ። ዘይነብ እችላለሁ። ለመጠንከር ሞክራለሁ። ላለመመለስ የቻልኩትን እጥራለሁ። ቢያንስ ከምንም ይሻላል። ደውሎልሻል። እሺ ቻው። ቻው። እየመጣሽ ጠይቂኝ። ጓደኛሞች መሆን እንችላለን። ተዘጋጅቻለሁ። እሺ ታች ጠብቀኝ። መጣው። እሺ እጠብቅሻለሁ። እሺ መጣው።
አብቅቷል እህቴ፣ አብቅቷል። ፈጣሪ ምስጋና ይግባው። አሁንማ ነጻነቴን አውጃለሁ፣ ግልግል ብያለሁ። አሜን ይሁንልኝ፣ አሜን። አሁንማ ነጻ ነኝ፣ የፈለኩበት መሄድ እችላለሁ። እድሜ ለጉኒ። እሱ ባይኖር ኖሮማ ለብዙ አመታት ሰራተኛ ሆኛለሁ። ከባዛርና ከገበያ ውጭ የትም አልሄድ ነበር እኮ። ከዚህ በኋላማ ነጻነቴን እጠቀምበታለሁ። ብዙ ቦታዎችን እጎበኛለሁ። በፊት ማድረግ የምፈልጋቸውን ነገሮች ሁሉ በነጻነት አደርጋለሁ። በጣም እንጂ ደስ ብሎኛል። ፈጣሪ ይመስገን። በመጨረሻ ልጄ ልኮልኝ ነጻ ወጣኝ። ጉኒ መጣ። ከአክስት ጋር እያወራን ነበር። ሰላም በይልኝ። ጉኒ ሰላም እያለሽ ነው። እንዴት ነሽ አክስቴ እያለሽ ነው። እሺ ነግርልሻለሁ። አዎ እንዴ አሁንማ ግርድናው አብቅቷል። ከዚህ በኋላ የማንንም ፍቃድ መጠየቅ የለብኝም። ያ ጭቅጭቅ የተሞላበት ህይወት ያብቅቶልኛል። አሁን ሰላሜንም ነጻነቴንም አውጃለሁ። ጭቅጭቅ የለም። እፎይ ብዬ ራሴ ኑሮ መኖር እችላለሁ። አረማ ታቂው ስንት ነገር አለ መሰለሽ። አዎ ቶሎ በሉ። እስከ ግማሽ ቀን ድረስ ማለቅ አለበት። እማ በመጨረሻው ሰዓት መጣ። እዚህ ብዙ እቃዎች አሉ። በራሴ ማስተካከል ነበር። ለጠባቂዎቹ ነግራቸዋለሁ። እንዴት ነሽ? ኮሪዶሩ ላይ ያስቀምጡት፣ እነሱ ያነሱታል። ኬምሬ አዲሱ ቤት ለመግባት አልጓጓችም ወይስ ሁሉ ነገር ከተመቻቸ በኋላ ነው የምትመጣው? ትንሽ አሟታል። ትላንት አውሮፕላን ውስጥ እያለን ደህና አልነበረችም። ጉንፋን ሳይዛት አልቀረም። ምን ነው ችግር አለ እንዴ? አይ እስከ ማታ አረፍ እንድትል ፈልጌ ነው። አመሰግናለሁ እህቴ፣ አመሰግናለሁ። አረ ደውላለሁ። አንቺም ደዊ። ራስሽን ጠብቂ፣ እንገናኛለን። አክስትህ እንዴት ያለች ወሬኛ ሴት መሰለች። ወሬዋ እኮ አልቋረጥ አለ። እንዳው ቱቱቱቱቱቱቱ። ለነገሩ እንድታወራ እድሉን አልሰጠሻትም ነበር። ተው እንጂ ጉኒ፣ ጥያቄን የጠየቅኳት እኔ። እሷ ጋር እንድትሄጂ ትፈልጊያለሽ እንዴ? አዎ አሁን ነጻ ስለሆንሽ ለተወሰነ ቀን ብትመጪ ጥሩ ነው ብላኛለች። ተነስቼ ልሄድ ነው። ሂጂያ ታዲያ። ቅዳሜና እሁድ ሄዳለሁ። መቼም ታውቃለህ አንተ በአባት ምክንያት ሳልጠይቃት ቆይቻለሁ። እሱን ደግሞ በደንብ አድርገህ ታውቃለህ። ችየው ኖሬያለሁ። ከዚህ በኋላ ግን በፈለኩበት ጊዜ አያታለሁ። በናፈቀችኝ ሰዓት ሁሉ ሄጄ ላይ አትችላለሁ። እሺ ትችያለሽ። ናፍቆታችንን እንወጣለን። ያኔ አብረን ያደግንባቸውን ቦታዎች ሁሉ እየሄድን እንጎበኛለን። ደስ የሚል ጊዜ እናሳልፋለን። ደስ አይልም? ከፈለግሽ እዛ ቤት ልገዛልሽ እችላለሁ። እዛ መኖር ትችያለሽ። ችግር የለውም። እየቀለድክ ነው እንዴ? የዛን ያህል እኮ ጉጉት የለኝም። ቤትሽ እንደሚናፍቅሽ ደጋግመሽ ስትናገሪ ሰምቼሻለሁ። እዛ መኖር ከፈለግሽ ብዬ ነው። በዛ ላይ ከኢስታንቡል ብጥብጥና ውከታ ትርቂያለሽ። ላንቺም እዛ የተሻለ ነው። በፍጹም አይሆንም። እማ ስለ ገንዘቡ ከሆነ እያሰብሽ ያለሽው እሱም በእኔ ጣዩ። ትሰማኛለህ? ከዚህ በኋላ እዛ መኖር አልችልም። ትልቅ ከተማ ውስጥ መኖር ለምጃለሁ። ስለዚህ ኢስታንቡል ውስጥ ቤት እንፈልግ። እዚህ እንደሆነ አትፈልጉም ማለት ነው? እማዬ እንደዛ ለማለት ፈልጌ ሳይሆን ለወደፊቱ የራስሽ ቤት ቢኖርሽ ጥሩ ይሆናል ብዬ አስቤ ነው። አስቸገርኳችሁ መሰለኝ። እማ በጭራሽ። ነጻነት እንደምትፈልጊ ስትናገሪ ሰምቼሻለሁ። ቤት እገዛልሻለሁ። እንደምትፈልጊው ተደርጎ ይስተካከልልሻል። ለዚህ የሚቀርብ አድርገን እንሰራዋለን። ወጥ ቤቱን፣ መኝታ ቤቱን፣ ሁሉንም አንቺ እንደምትፈልጊያቸው አድርገን እንሰራቸዋለን። በነጻነት ትኖሪያለሽ። ወይዘሮ ኢብሮ የነገረች ነገር አለ አይደል? ለዛ ነው እኔን ከዚህ እንደሄድ የምታደርገኝ። እማ ባክሽ። ጉኒ! ባኑ ምን ተፈጠረ? ልጄ ምን ሆንሽ? ጉኒ አርግሻለሁ። ምን? ልጅ ሊኖረን ነው? እርግጠኛ ነሽ? ተመርምሬ ነው ያረጋገጥኩት። ለፈጣሪ ምስጋና ይግባው። የልጅ ልጅ ላይ ነው። እንግዲህ በእኔ ምርጫ ነው ያስተካከልኩት። ሁሉም ቦታ ቦታውን ይዟል ብዬ አስባለሁ። ኬምሬ ካልወደደችው እንደፈለገችው መቀየር ትችላለች። እንደምትወደው እርግጠኛ ነኝ። ቆይ
እሱ የኬምሬ ሻንጣ ነው። ወደ ክፍሏ ሄድላት። የኔን የራሴ ክፍል አድርጊው። እሺ ጌታዬ። ሁሉም ነገር ሰላም ነው? አዎ። ግን ለምንድን ነው ችግር እንዳለ ደጋግመሽ እየጠየቅሽኝ ያለሽው? መኖር አለበት ብለሽ እየጠበቅሽ ነው? ጥያቄ እኮ ነው ባሪስ። ምንም የሚያናድድ ነገር የለም። የሁለታችንም ዕቃ አንድ ክፍል ውስጥ መሆን ስለማይችል ነው። የአቶ ጉኒ ዕቃዎች ቤቱን ሞልተውታል። ያው አማራጩ ይሄ ነው። ባሪስ ባክህ። እሺ። ባኑ እስክንሄድ ድረስ ቸኩላለች። አቤት ልጄ፣ በሰላም ነው የደወልሽው? ምን? እውነትሽን ነው? በጣም ደስ የሚል ዜና ነው። አስደሰትሽኝ ልጄ። እሺ እመጣለሁ። ምን ተፈጠረ? ባኑ አርግዛለች። ምን ትጠብቃለህ እንዴ? ና እንሂድ እንጂ። ጉኒም ከልፋት ተገላገለ። ባሪስ እባክህ ልለምንህ፣ ዛሬ እንኳን ደስታችንን አታደፍርሰው። ትክክል አይደለሁም? አሁንማ ባንፈልገውም ቤተሰባችን ውስጥ ተቀላቅሏል። ሌሎቹንም ይዞ ይመጣል። አታልቅሽ። ለምንድን ነው የምታለቅሽው? በደስታ መፈንጠዙ አይቀርም። እናት ልትሆን ነው እኮ። እኔንም አያት ልታደርጉኝ ነው ልጆቼ። በጣም ደስ ይላል። እንደዛው የኔ ልጅ አያት ልታደርጉኝ ነው። ፈጣሪ ይመስገን። እሱ ምን ይሳነዋል? የልጅ ልጅ ለመሳም ልታበቃኝ ነው። አንተ ምን ይሳነሃል? አዎማ፣ ማንም ሰው የልጅ ልጄን እንዲከባከበው አላደርግም። የልጅ ልጄንማ እኔ ነኝ ተንከባክቤ የማሳድገው። ሞግዚትም አያስፈልገኝም። ነግሬያችኋለሁ። ራሴ ነኝ የምንከባከበው። ማንም አይነካው፣ ማንም። እሺ እማ፣ ለማውራት እኮ ቀላለሁ። ጊዜው በጣም ነው የሚሮጠው እኮ ልጄ። ሳታውቀው ነው ጊዜው የሚደርሰው። ልጅህን እቅፍ ውስጥ አገኘዋለህ። የኔ ነገር ልጅህ እያልኩ ማውራት ጀመርኩኝ እኮ። ደስታው የኔም ጭምር ነው ልጄ። በጣም ደስ ብሎኛል። ውሃ እየጠማኝ ነው ግን አሁን። ቆይ ልጄ፣ እኔ ያመጣልሻለሁ። ሁለት ነፍስ ስለያዝሽ እኮ ነው። በደስታ ልታብድ ነው። አንተ ግን በንዴት የምታብድ ትመስላለህ። የማይመስል ነገር አታውሪ። ያልጠበቅኩት ነገር ስለሆነብኝ ነው። የማያስደስት ነገር ሆነብህ? ባኖ እባክሽ፣ እኔ በጣም ደስተኛ ነኝ። ስለ አንቺ እያሰብኩ ስለሆነ ነው። መድኃኒቱንም መውሰድ ይኖርብሻል። እሱ እያሳሰበኝ ነው። ስላስታወስከኝ አመሰግንሃለሁ። በሽተኛ መሆኔን ረስቼው ነበር። እንዲሰማሽ ብዬ አይደለም ባኖ፣ እንዲከፋሽ ብዬ እየተናገርኩ አይደለም። ግን እውነት ነው፣ በሽተኛ ነኝ። ብዙ መድኃኒት ወስዳለሁ። ባኖ እባክሽ፣ ስለ እሱ እርሹ። በቃ አሁን ደስታችንን አናበላሸው። ግን ከዶክተሩ ጋር መነጋገር ይኖርብናል። እሺ፣ እናናግረዋለን። የበፊቶቹን መድኃኒቶች እንዳቆም ያደርገኝ ይሆናል። ያው የኔ ልጅ አመሰግናለሁ። ፈጣሪ ጤነኛ ያድርግሽ። ባኑ እማ፣ እንኳን ደስ አለሽ የኔ ልጅ። በጣም ደስ ብሎኛል። ጉኒ እንኳን ደስ አለ። እንኳን ደስ አለ። አመሰግናለሁ። እንኳን ደስ አለሽ ወይዘሮ ኢብሩ። አያት ልትሆኚ ነው። የልጅ ልጅ ሊኖረን ነው። እንኳን ደስ አለሽ። አመሰግናለሁ። ወይ ማዬ፣ አመሰግናለሁ ልጄ፣ የኔ ቆንጆ። የኔ ልጅ አብሯት የሚሆን ሰው ብቻ ነው የምትፈልገው ኩዚ። ይሄ ደግሞ ፍቅር አይደለም። እውነትሽን ነው። ቆይ አስጨርሰኝ ኩዚ። ችግር ውስጥ ነህ ኩዚ። ማን ነው ያፈራሃት የሚሉት አለ። ሲማይም አለች፣ ጉኒም አለ። ጣጣህ በጣም ብዙ ነው። እኔ ደግሞ አንድ ልጄ ኬምሬ እንድትጎዳብኝ አልፈልግም ምንም ቢመጣ። እስኪ ንገረኝ ኩዚ፣ ለዘላለም ከሷ ጋር እንደምትሆን ቃል ትገባልኛለህ? አብሬያት እንደመሆን ቃል ገባለሁ። ችግሮች እንዳሉብኝ ግን አልዋሽም።
እንዴት ነው የምታኖራት? አትጎዳትም? ሰላማዊ ህይወት ልትሰጣት ትችላለህ? እሱን ቃል ትገባልኛለህ? ታረጋግጥልኛለህ? ብችል ደስ ይለኛል ኩዚ፣ ግን አትችልም። ለምንድነው ራሳችንን እናሰቃየው ኩዚ? ለምንድነው ራሳችንን እናስጨንቀው? ይበቃናል። በዝምታ ውስጥ ተደብቀን መኖር ይበቃናል። በቃን። እንደማፈቅር ያለ ምንም ፍራቻ መናገር ፈልጋለሁ፣ ማንንም ሳልፈራ። ኩዚ ታፈቅረኛለህ? በጣም ታፈቅረኛለህ? በጣም ይሞቃል አይደል? ሙቀቱን ላጥፋው? ሙቀቱን ላጥፋው ወይ ነው ያልኩ። ችግር የለውም። እኔ ብዙም አልሞቀኝም። አንተ ከፈለክ ግን አጥፋው እንደፈለክ። ውይ የማይሆን ነገር ነው ያደረከው ኩዚ። በመለያየታችሁ ትጎዳለህ። ብትደውልላት ጥሩ ነው። ደውልና አናግራት። ድምጿን ስማው። የሥራ ቦታው ጋር መምጣት ከቻልክ ስዕሎቹን ማየት ትችላለህ። ዛሬ አልችልም፣ ምናልባት ነገ። ያንተ አስተያየት ይጠቅመኛል። እሺ እሞክራለሁ። ታውቃለህ፣ ለርጥብ መሬት እንዲሆን አድርጌ ነው የሰራሁት። ለሱ እንዲሆን አድርጌ ነው እየሰራው ያለሁት፣ ግን መጠኑ ምን ያህል እንደማደርገው መገመት አልቻልኩም። ከቡራክ ጋር ያላችሁ ጓደኝነት እንዴት ነው? ጥሩ ጓደኛሞች ነን። ዝግጅቱ ላይ አብራችሁ ነው የምትሄዱት? የሚግባባው ሰው ስለሌለ ብቻውን መሄድ አልፈለገም። ለዛው ነው አብሬው እንዴት የፈለገው። የተናደደ ይመስላል። ይህን ሰሞን ደስተኛ አይመስልም። ለኩዚ እሱ የነገረኝን ነግሬው ነበር። በዛ ምክንያት ተናዶብኛል። ትክክለኛውን ነገር ነው ያደረግሽው። አዎ፣ ግን እስካሁን እንደተናደደብኝ ነው። በዚህ ምክንያት ለአንድ ቀን እስር ቤት ገብቷል። ቢናገር ጥሩ ይመስለኛል። ፋይሉ የተዘጋ አይመስለኝም። ምን ነው ትጠራጠሯለህ እንዴ? አይ እንደዛ ማለት አይደለም። ለማንኛውም ከሱ ብትርቂ ጥሩ ይመስለኛል። የምታውቀው ነገር አለ? እንገናኛለን። ሄሎ፣ የት ነሽ? ስራ ላይ ነኝ። ምን ተፈጠረ? ከየትሽ ጀምሮ ሳስብ ነበር። ልክ ነሽ። የኬምሬን ታሪክ ለማንም መንገር የለብኝም። እያዳመጥኩሽ ነው። ለጋዜጠኛዋ ብናገር የኬምሬን ታሪክ ሁሉም ሰው ያውቃል። ኬምሬም ትዋረዳለች። ባሪስ አክመን፣ ኤብሮሽናናን፣ ጉኒ እና ባኑ ቴክኖግሉ እያንዳንዳቸው ችግር ውስጥ ይገባሉ። የኩዚን ጦርነት ያባብሰዋል።
እሱ ደግሞ ከዚህ የበለጠ ችግር ይፈጥራል። አዎ። እና ደግሞ ይሄን ሁሉ ያደረግሽው አንቺ እንደሆንሽ ካወቁ ምን የሚያደርጉ ይመስልሻል? ምን ለማለት ፈልገሽ ነው? እኔ ምን አደረኩ? እብድ ነሽ እንዴ? ሐሳቡን የሰጠሽኝ አንቺ መሆንሽን ካወቁ ምን እንደሚፈጠር ማሰብ አያቅትሽም አይደል እንዴ? ዝም ብለሽ አትቀባጥሪ። ምንም ሐሳብ አልሰጠውሽም፣ እንድትጠነቀቂ ነው የነገርኩሽ። ለማንኛውም አንቺን ይጎዳሻል፣ ግን አታስቢ። ዝም ብዬ ብቀመጥ እኮ ለእኔም የተሻለ ነው። ከተናገርኩ ለጋዜጣው ብቻ ገንዘብ ይሰጠኛል። ግን ዝም ካልኩኝ ሁሉ ሚስጥረኞች ሚስጥራቸውን ለመደበቅ ሲሉ ገንዘብ ይሰጡኛል አይመስልሽም? ምን ነው ዝም አልሽ? አላምንሽ። እመኝ አደርገዋለሁ። ያልኩሽን ነገር ምንም ሳታስቀሪ ልክ እንዳልኩሽ ትነግሪያቸዋለሽ። ራስሽን ለማውጣት መልካሙን እድል እመኝልሻለሁ። ትክክለኛው መንገድ እንደምትመርጭ እርግጠኛ ነኝ። ግን አንቺ መጥፎ ሴት ነሽ። ለምንም የማትሆኚ ሰው ነሽ። እኔ ችግር ውስጥ እንዳትገቢ ላስጠነቅቅሽ ፈልጌ ነበር፣ ግን እንዲቆጨኝ አደረግሽኝ። ልትጫወችብኝ ስታስቢ ራስሽን እሳት ውስጥ አስገባች። ዜነብ ልትጠቀሚብኝ እያሰብሽ ነው። ግን ትልቅ ችግር ውስጥ ነሽ። ነገሮች ሁሉ እየጠመሙብሽ ነው። አትርሺ። ወዴት ነሽ እህቴ? ወደ አየር መንገድ እንሂድ። ቸኩለሻል መሰለኝ። አዎ፣ በ20 ደቂቃ ውስጥ መድረስ አለብኝ። እሺ ፈጥናለሁ። ምናልባት ልጅ ስለሆንሽ ላታስታውሺ ትችያለሽ፣ ግን ቲቪ ላይ የሚታይ ፊልም ነበር። ኃይለኛ ነበር። ሹፌር ነበረው። ቆንጆ ልጅ ነው። ግን እሱ ራሱ የፊልሙ አክተር ሆኖ በደቂቃ መድረስ አልቻለም ነበር። ትኬት ለመቆረጥ ፈልጌ ነበር። ፊልሙ ላይ ያለው መኪና ደግሞ እንደኔ ታክሲ አይደለም። እሺ፣ የሚገርምሽ ነገር ትችላለህ? ብዙ የሚነኩ ቁልፎች አሉት። አንዱን ቁልፍ ሲነካው መኪናው ይበራል። ሌላ ቁልፍ ሲነካ ደግሞ ቸርክ ክንፍ አውጥቶ ይበራል። የሚገርምሽ ነገር እዛ ፊልም ላይ ብዙ ተአምሮችን አይቻለሁ። አንድ ሰው ኬምሬ ካያክ፣ የአክስቴ ልጅም ስሟ ኬምሬ ነው። የአንቺ እድሜ እኩያ ነች። ኬምሬ ካያክ ማለት ነው። ያለና አእምሮ ስለምን ተሳነን ለማክበር ቀጠሮ። አዎ፣ የአባቴ ስም ካያክ። ኬክ እኮ እንዴት እንደምወድ ይገርምሻል። አዎ፣ ኬምሬ ካያክ፣ እባክህን ፍጠንልኝ፣ ቸኩያለሁ። ወደ ቀኝ፣ አሁን ትንሽ አስጠጋው። ኧረ ተው ጀምር። ፎቶውን እንዲሰቅሉ ጠይቋቸው ነበር። ኬምሬን መጠየቅ የሚያውን ነገር ነው። ወይዘሮ ጉልተንን ጠይቋት እሻለችው። እንዴት ደስ የሚል ፎቶ እንደሆነ ያው ጋዜጣ ላይ መውጣቱ መጥፎ አይሆንም። ራሱን እንዲያስተዋውቅ ፈቀደችለት ማለት ነው። ምን ችግር አለው? ምንም ችግር የለውም። አየሁ አይደል? ችግር የለውም። እሺ፣ አልናገርም። የማይታወቅ ቁጥር ነው። ቆንጆ ይመስላል አይደል? ንጉሱ አንተ ነው ሴል። ከዚህ በኋላ ሁሉም ሙሽሮች አንተ ጋር ይመጣሉ። ወይ አቶ ሳሚ ተሽሎታል ማለት ነው። ከሚስቱ ጋር ተጣልቷል አሉ። እውነትህን ነው? አምሮብሃል። ወደ ስራ ተመልሰ ነው? የት ነበርሽ? ተጨንቀን ነበር እኮ። አየር ለመውሰድ ወጥቼ ነው። አሞሻል እንዴ? ፊትሽ ልክ አይደለም። በርዶኛል፣ ለዛ ይሆናል። ቤት ውስጥ ተጨማሪ ጊዜ አረፍ ብትል ጥሩ ነበር። አያስፈልግም። ደህና መጣ ጋሼ። ይመስገን ነው። ቁጭ በል፣ ራስን አታድክም። ተሻለ ጋሼ? እንዴት ነው? ቁጭ በል እዚህ። ኩዚ ሄደ እንዴ? አዎ ሄደ። ፈጣሪ በሰላም ያገናኛችሁ። አመሰግናለሁ። ሻይ አለ? አዎ አሁን ያፈላን። ሁለት አምጣለን። ስራ እንዳላስፈታ ግዴ ለማታስፈታኝ እባክህ ቁጭ በል። ለትንሽ ጊዜ ዳቦ መጋገር አልችልም፣
ዶክተሩ እረፍት አድርግ ብሎኛል። ስለዚህ አትስራ። እንደውም ኩዚ ለትንሽ ጊዜ ቢቆይልህ ጥሩ ነበር፣ እስኪሻል ድረስ ማለቴ ነው። መሄድ ነበረበት፣ ስለዚህ ሄዷል። ይገባኛል። ጥሩ ነገር ቢያጋጥመው እመኛለሁ። አሜን። የተሻለ ይሆናል። መራራቁ ይከብዳል፣ ግን እኔም ከዘይነብ ርቄ ኖሬያለሁ። ለእሷ የተሻለ ትምህርት እንድታገኝ በማሰብ ማለት ነው። ልጅህ ጥሩ እንደሆነ ካወክ ምንም የሚያስፈራ ነገር አይኖርም። እሺ፣ አመሰግናለሁ። ይከብዳል፣ ግን መልመዳችን አይቀርም። እኔ የሚፈልገው ነገር ግን ሁሉም ነገር የተሻለ እንዲሆን ነው። በትክክል ይገባኛል። መጀመሪያ ሲሄድ ሁልጊዜ ቤት ውስጥ ስለምታገኘው ሊከብድ ይችላል። ከዛ በኋላ ግን ስላለበት ሁኔታ ጥሩ ነገር ስትሰማ ደስ ይላል። በጣም ደስ ይላል። ለውጡን ስታይ በጣም ደስ ይላል። እንዳፈ ያርገው። እዚህ ሆኖ ደስተኛ እንደማይሆን ስለምታውቅ እንደዛ ልትል ትችላለህ። ግን ሲርቅ ደስተኛ ይሆናል። ቢያንስ ለሱ ጥሩ ይሆናል። እዛ ጓደኞች ይኖሩታል። በአንዴው አዲስ ህይወት ይጀምራል። ኩዚ ነገር አያከብድም። እዚህ እንደነበር ይረሳል። ማለቴ እዚህ ሲኖር እንደነበር ይረሳዋል። የኔም ምኞት እሱ ነው። አዎ፣ ጥሩን ሁሉ መመኘት ነው። ህይወት ሁሌም ይከብዳል ማለት አይቻልም። ደስተኛ ለመሆን ምክንያቶች ያስፈልጉናል። አንተም ቀስ በቀስ ትለምደዋለህ። ቦርሳ ውስጥ ኮምፒውተር አለ? አይ፣ በዚህ በኩል መምጣት ትችላለህ። የያዝከውን ብረት ነገሮች በሙሉ አውጣ፣ ሳጥን ውስጥ አድርገው። ሰዓትህንም አብረሃው ልቅ። ኩዚ፣ ደሜት መጣች። አርፍዳችኋል። የሚሄድበት አለ ብሎ ሲያዞረኝ ዋለ። እባክሽ ለምንድን ነው የመጣሽው? እቴ ቻው ልልህ ፈልጌ ነው። ወይ ጉድ! ቻው ተባባልን እኮ። ለምን እዚህ ድረስ ለፋሽ? አንድ ጊዜ ደግሜ ላገኝ ብዬ ነው። እንደዚህ አትሁኝ በእናትሽ። እኔንም ልታስለቅሽ ይፈለግሽ? ምን አለበት በደስታ ብሽኝ። በይ ነይ። በቃ አታልቅሽ። በቃ እሺ፣ በቃ አላለቅስም። ሻንጣህን አንሳና እንሂድ፣ ቦታ እንዳታጣ። አምጣው ለኔ ስጠኝ። እሺ፣ ያዘው። አመሰግናለሁ ኮሚሽነር። ኬምሬ ጋር ደውለህ ነበር? አይ፣ ትናንትና አይቻት ነበር። አንቺ ነበርሽ ዛሬ እንደሚሄድ የነገርሻት? ምን ተፈጠረ? ገባኝ። ወይዘሮ ጉልተን ዛሬ ጠዋት ቤት መታ ነበር። ምንም ሳታስቀር እውነቱን ተናገረች። ትንሽ ርቦኛል፣ ምግብ አብረን ብንበላ ደስ ይለኛል። አይ፣ አመሰግናለሁ። እናመሰግናለን። እሺ። አዎ፣ አወራንና እኔና ኬምሬ እንዳናወራ ትልቁ ምክንያት እሷ እንደነበረች ነገረች። የሰርጉ ጊዜ ለኬምሬ ስደውልላት እሷ ስልኩ እንደዘጋችሁ ነገረች። ኧረ እባክህ። ለማንኛውም ሚስጥር አድርገሽ ያዢው። ለኬምሬ ምንም እንዳትነግራት። ማለት ያለቀለት ጉዳይ ነው። ከእናቷ ጋር ጥል ውስጥ መግባት አትፈልግም። ጉልተንም በራሷ መንገድ ልክ ነበረች። አዎ፣ ልክ ነበረች። እሷ እንደዛ ባታደርግ ኖሮ እናም ከኬምሬ ጋር አውርተን ቢሆን ምን እንደሚፈጠር ታውቂያለሽ? ኬምሬ ጋር የልባችን እናወራ ነበር። የዛኔ ሰርጉ ላይም አልሄድም ነበር። የሚቆጨኝ ነገር አይኖርም ነበር። ግን ስልክ ስላላነሳችልኝ ሰርጉ ላይ ሄድኩኝ። ኬምሬን ለማናገር ሳይሆን ልታስቆማት ነው ሰርጉ ላይ የሄድከው። ምን እያሰብክ ነው? ይገባኛል፣ ይገባኛል። አጥፍቻለሁ። እናቷ ኬምሬ ደስተኛ እንዳልሆነች ነገረችኝ። ለምን ነው ደስተኛ ያልሆነችው?
የራሷ ውሳኔ ነው የማያስደስታት። ግን እንዴት ነው ኬምሬ ደስተኛ ያልሆነችው? እና ደስተኛ ባልሆነችበት ጊዜ ነው የጫጉላ ሽርሽር ሄዳ የመጣችው? ንገሪኝ ደሜት፣ ለዛ ነው ፓሪስ ድረስ ደርሳ የመጣችው? ለነገሩ ትላንት አንተ እንደምትሄድ ስታውቅ ልታገኝ ፈልጋ ነበር። ማን? ኬምሬ? ለምንድን ነው ልታገኘኝ የፈለገችው? ባሪስ ነው ያስቆማት። እንዴት እንዴት ነው የሚያስቆማት? ባሪስ ምን አደረገ? አትሄጅም አላት። ኬምሬ ደግሞ ተከራከረችው። ከዛስ? ከዛ በኋላ ኬምሬ ችግር ውስጥ እንዳትገባ ብዬ ተነስቼ ወጣሁ። ወይዘሮ ጉልተን ቆየች። በሰላም ተለያይተዋል ብዬ አስባለሁ። ትላንትና ደውዬላት ነበር ግን አላነሳችም። ምን ልትለው ትችላለች? ማለቴ ምን የሚባል ነገር አለ? ሰውየው እንደሆነ ደስ አይለኝም። ያ ባሪስ ሀክምን የሚሉት ጀዝባ ምንም አይዋጥልኝም። ግን ባሏ ነው። ለምንድን ነው ኬምሬ የማታርፈው? ማለቴ አየር መንገድ ውስጥ ካጠገባችን ራቅ ብሎ ሲጮህ ነበር። ይሄን እያየሽ ኬምሬ ለምን እንደምታናድደው አላውቅም። ትዳሯን አክብራ ለምን አርፋ አትቀመጥም? አሁን እሷና እኔ ምንም ነገር የለንም። ያለፉትን ነገሮች እያስታወሰች ለምን ታበሳጨዋለች? በጭራሽ ባለፉት ነገሮች አይደለም። ባሪስ የሚያውቅ ይመስለኛል። ኬምሬ ስላንተ ሳትነግሮ አልቀረችም።